የአብርሃም ፋይል ተለቋል ማለት ነው። ዛሬ እንግዲህ ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮመንት ላይ እንድታሰፍሩልኝ ጠይቃለሁ ማለት ነው። እንግዲህ ዛሬም የነ አብርሃምና የነ ሩታ ውጥረት ቀጥሎ ውሏል ማለት ነው። በየቀኑ አዳዲስ ክስተቶች ሁሌም ይከሰታሉ እንደተለመደው ማለት ነው። ዛሬ ደግሞ እንግዲህ አብርሃም ድል ያደረገ ይመስላል። እንግዲህ ዛሬ የአብርሃም ቀን ነው። ነገር ግን ደግሞ በስተመጨረሻ መጥፎ ነገርም ሊፈጠር ያለ ይመስላል። እንግዲህ እሱን ደግሞ የምናየው ነው የሚሆነው። እንግዲህ ዛሬ ምንድን ነው የተፈጠረው? እንግዲህ ሩታ ቤት ምንድን ነው የተፈጠረው ዛሬ? የዳኒና የሩታ ስልክ ጠፍቷል ማለት ነው። እንግዲህ ከሶስቱ ውጭ ደግሞ ቤት ውስጥ ማንም የለም። ያው ዳኒና አብርሃም ተከታትለው ነው ወደ ቤት የገቡት። ስለዚህ ሌላ የመጣ ሰውም የለም እዛ ቤት ውስጥ ማለት ነው። እንግዲህ ዛሬ ስልካቸው ጠፍቷል። በጣም እያበዱ ነው። ሩታና ዳኒ እጅግ በጣም ተናደው ነበር ማለት ነው። እንግዲህ አብርሃም ደግሞ እኔ አላየሁም የምትሉት ስልክ እኔ ጋር የለም እያላቸው ይገኛል ማለት ነው። ነገር ግን በጣም ተናደውበታል። ከአንተ ውጭ እዚህ ቤት የገባ የለም እያሉም እንግዲህ አፋጠው ይዘውታል ማለት ነው። እንግዲህ አብርሃም ደጋግሞ ነግሯቸዋል እሱ ጋር ምንም አይነት ስልክ እንደሌለና የእነሱ ንብረት እሱ ጋር ምንም እንደማይሰራ ደጋግሞ እያስረዳቸው ነበር። ነገር ግን ሁለቱም ሊረዱት አልቻሉም። ከዛም አልፎ እንግዲህ ዳኒ ሌባ ሁላ እያለ ሲሰድበው ነበር ማለት ነው። እንግዲህ ያው እኛም እንደምናስበው ያው ስልኩን ሊወስድ የሚችለው አብርሃም ነው፣ ሊደብቅባቸው የሚችለው ምክንያቱም ሁለቱም ጋር ፋይል ስላለው እነሱን ፋይሎች ለማጥፋት ግዴታ የሁለቱም ስልክ ያስፈልገዋል። ወይም ደግሞ ኮምፒውተርም ሊሆን ይችላል። ብቻ እነሱ ጋር መረጃ ይዙበታል ብሎ ያሰበውን ነገር በሙሉ አብርሃም ሊያስወግድ ግዴታ ነው ማለት ነው። ምክንያቱም እያስፈራሩትና እየገዙት ያሉት በዛ ፋይል ስለሆነ ማለት ነው። ያው እንግዲህ እነሱም ጠንከር ብለው ሲከራከሩት ነበር። አሁኑኑ ስልካችንን አምጣ፣ አሁኑኑ ስልኬን አምጣ እያለ እንግዲህ ዳኒ ሲጮህ ነበር ማለት ነው። ያው ሩታም እንግዲህ የዳኒን ስልክ መልስ እያለች እንግዲህ ከዳኒ ጎን ቆማ አይተናታል። ይሄ እንግዲህ በጣም ነው የሚያሳፍረው። እኛ ሁላችንም ሩታም በዚህ ልክ አንጠብቃትም እንግዲህ ሁልጊዜም እንደምንለው። ለማንኛውም ግን በጣም ከዳኒ ጋር ሁና እንግዲህ አብርሃም ጋር ስትጮህበት ነበር ማለት ነው። እሷም እንግዲህ አብርሃም በጣም ነው የሚያሳዝነው። ነገር ግን ደግሞ ትዕግስቱን ሳናደንቅ አናልፍም። በጣም እየታገሳቸው ነው። ምክንያቱም እሱም ወንድ ልጅ ነው። ዳኒ የሚያደርገውን ነገር ማድረግ አያቅተውም። ነገር ግን ያው ፋይል ይዘው እያስፈራሩት ስለሆነም እጅግ በጣም ታግሷቸዋል ማለት ነው። ነገር ግን ዳኒ ለሚያደርገው ነገር እንደውም አብርሃም በዛ ልክ መታገሱ በጣም ነው የሚደነቀው። ምክንያቱም በቃ እሱም ወንድ ልጅ ነው፣ ስሜቱ ይፈታተነዋል። ዳኒ ጋር ጸባ ለመግጠሙ ራሱ በጣም የሚደነቅ ነገር ነው ማለት ነው። እንግዲህ ከቆይታዎች ንግግርና ጭቅጭቅ በኋላ እንግዲህ ሩታም የእሷ ስልክ እንደጠፋ አውቃለች ማለት ነው። እንግዲህ ለሁለት ውጥር አድርገው ይዘውታል። በቃ ካንተ ውጭ የሚሰርቅ የለም፣ ስለዚህ አምጣ ስልካችንን መልስ እያሉ ሲጨቃጨቁ ነበር። እንግዲህ ከዚያም አልፎ ደግሞ ሩታ ምንድነው ስትለው የነበረው እኔ ሞኛ አይደለሁም፣ አንድ ቦታ አይደለም ፋይሉን ማስቀምጠው፣ አንተ ስልኩን ብትወስድም ምንም የሚጠቅምህ ነገር የለም፣ ምክንያቱም ፋይሉን የተለያየ ቦታ ላይ ነው ያስቀመጥኩት እያለችም ደጋግማ ስትነግረው ነበር። አብርሃም እንግዲህ ብዙ ምላሽ እየሰጣቸው አልነበረም። ምክንያቱም በቃ አልወሰድኩም ብሏቸዋል። አልወሰድኩም ያንን ቃል ብቻ ነው ሲደጋግመ የነበረው እንጂ ሌላም ላፊ ነገርም እነሱ ጋር አልተነጋገሩም። ለማንኛውም ግን ያው አብርሃም ዝም ስላላቸውም መሰለኝ እጅግ በጣም ሲናደዱ ነበረ። ያን ያክል እንደነሱ ሲጮህ አልተሰማም እንግዲህ እና ያን ነገር ትንሽ ያበሳጫቸው ይመስላል ማለት ነው። ዳኒ በተለይ በጣም ሲያብድ ነበረ። ስልኬን አሁኑን አምጣ፣ ስልኬን እፈልጋለሁ እያለ ሁላ እንደውም ምንድነው ያለው የሆነ ሰዓት ላይ ሽጠህ ምን ልታደርገው ነው? ስልካችንን ልትጠቀምበት ፈልገህ ነው ምናምን ሲለው ነበር። ያው አብርሃምም እንግዲህ ስልክ ከሆነ ችግርህ ገዝቼ እሰጥሃለሁ፣ ችግር የለውም እያለም ሲመልስለት ነበር ማለት ነው። እንግዲህ በጣም ነው የሚገርመው። ያው አብርሃም ከወሰደው ጥሩ ነው ለሱ፣ አትሊስት መረጃውን ለማጥፋት ይጠቀምበታል። ሌላ ቦታ አስቀመጡም አላስቀመጡም ዞሮ ዞሮ ዋናው ስልካቸው ላይ ያለውን መረጃ ማጥፋቱ ነው። ምክንያቱም ተዘናግተውም ሌላ ቦታ ላይ ያስቀምጡ ይችላሉ። ስለዚህ ፋይሉን አጠፋ ማለት ለአብርሃም ቢያንስ 50% አቃለለ ማለት ነው ነገሩን። ምክንያቱም ሌላ ቦታ ካላስቀመጡ እጅግ በጣም እድለኛ ነው የሚሆነው። ለማንኛውም ግን ስልካቸውን እንግዲህ ወስዶባቸዋል የሁለቱንም ማለት ነው። ያው እንግዲህ ጥሏቸው ሊወጣ ማስበው ነበር፣ ያው ሊያስወጡት አልፈለጉም። ነገር ግን የነሱም በጣም አበዙ
የምታዙት እጅግ በጣም በዛ፣ ያስጠላል። ስፔሻሊ ሩታ የልጅሽ አባት ነው፣ አብራችሁ ብዙ ክፉ ደግ አይታችኋል። በዚህ ልክ ከጠላቱ ጋር መተባበርሽ በጣም ነው የሚያሳዝነው። ለማንኛውም እንግዲህ የሆነው ሆኖ አብርሃም ይህንን ፋይል ከወሰደና ካጠፋ እጅግ በጣም እድለኛው ሰው ነው ማለት ነው። ነፃነቱን የሚያውጅበት ጊዜ እየቀረበ ነው ማለት ነው። ለማንኛውም ግን አብርሃም ነፃነቱን አውጆ ከዛ ቤት ወጣ ማለት ያው ምላሹ እንግዲህ በሩታ ላይ ነው የሚሆነው ማለት ነው። ሩታን ግን በቀላሉ የሚተዋት አይመስልም። ምክንያቱም አንድ ጊዜ ነፃነቱን አውጆ ከዛ ቤት ከወጣ ሩታ እንግዲህ በጣም አስጊ ሁኔታ ውስጥ ነው የምትገቢው ማለት ነው። እጅግ በጣም እንደሚበቀልሽ እርግጠኛ ነን ሁላችንም። ምክንያቱም እሱ ያላሰበውን ነገር ነው ያደረግሽበት፣ ባላሰበው መንገድ ነው የተበቀልሽው። ነገር ግን ትንሽ ረጋ ብቲ ከጠላቱ ጋር ይሄን ያህልን ባትተባበሪ በጣም መልካም ነው። ምክንያቱም የእሱን ቤተሰቦች አሉ፣ ይሄንን ጉድሽን ያያሉ። ስለዚህ ነገ ላይ ላንቺ ጥሩ ስሜትም አይኖራቸውም ማለት ነው። ስለዚህ ትንሽ ከአብርሃም አለፍ ብለሽ ደግሞ ላንቺ ቅርብ የነበሩትን የአብርሃምን እህቶች፣ ወንድሞች፣ ቤተሰቦቹን ብታስቢያቸው መልካም ነው። ምክንያቱም እነሱም ከተከፉብሽ ላንቺ የወደፊት ህይወትም ጥሩ አይሆንም። ሰውን የሚያሳዝን ሰው ብዙ ጊዜ ጥሩ ነገር አይገጥመውም እና ያው አብርሃምን እበቀላለሁ ስትይ ቤተሰቦቹ ደግሞ ባንቺ ላይ እንዳያዝኑብሽ ትንሽ ብትጠነቀቂ መልካም ነው። በተለይ ደግሞ እቅዶችን ማቅደሽ እየተንቀሳቀሽ ከሆነ በፈለግሽው መንገድ ሂጂ። ነገር ግን በቃ ከጠላቱ ጋር አትተባበሪ። ቢያንስ በቃ አንቺ የፈለግሽውን ብታደርጊው እንደውም ብዙ ሰው ያን ያክል ላይ ስመው ይችላል። ምክንያቱም በቃ ሚስቱ ነሽ፣ ባልሽን ወደ ቤትሽ ለመመለስ እስከሆነ ድረስ የፈለግሽውን ነገር ልታደርጊ ትችያለሽ፣ ችግር የለውም። ነገር ግን በቃ ቢያንስ ከአብርሃም ጠላት ጋር ግን አትተባበሪ። ቢያንስ ለጠላቱ አሳልፈሽ አትስጩ። ምንም ቢሆን በቃ የምትወጂው ሰው ነው፣ የልጅሽ አባት ነው፣ ብዙ ነገርን አብራችሁ ያሳልፋችሁ ሰው ነው። ስለዚህ ለጠላቱ አሳልፈሽ ባትሰጩ መልካም ነው በቃ። ምክንያቱም ሁል ጊዜ ዳኒ የአብርሃምን ውድቀት ነው የሚመኘው። አንድም ቀን አብርሃም ቀና ብሎ እንዲሄድ ተመኝቶለት የማያውቅ ሰው ነው። ስለዚህ ከዚህ ሰው ጋር ሆነሽ የአብርሃምን ውድቀት የምትመኝ ከሆነ በጣም ከባድ ነው። ምክንያቱም ዳኒ አብርሃምን አይወደውም ብዙ ጊዜ በቃ የእሱን ውድቀት የእሱን ዝቅ ማለት ነው የሚመኘውና ያው አንቺ ጋርም የሆነ ክፍተት ቢፈጠር ባንቺና በዳኒ መካከል ያው ዳኒ ላንቺም የሚመለስ አይነት ሰው አይሆንም። ዙሮ አንቺን እንዳይወጋሽም መጠንቀቅ መቻል አለብሽ ብዬ አስባለሁ። ለማንኛውም ግን ዳኒ በስተመጨረሻ ምንድን ነው ያለው? አብርሃምን አንድ የሚያስፈራራ ነገርም ተናግሮታል። ያው እውነት ከሆነ ያው ዳኒ አያደርገውም ተብሎ አይታሰብም፣ ሊያደርገው ይችላል። እሱም ምንድን ነው ያለው ነገር በቃ ዛሬ ጠብቅ፣ ስልኬን ማታመጣ ከሆነ ከትንሽ ደቂቃዎች በሙሉ እኔ ጋር ያሉትን ፋይሎች በሙሉ እለቃለሁ ብሎታል ማለት ነው። እንግዲህ ይሄ ነገር ደግሞ በጣም ነው የሚያስደነግጠውም የሚያስፈራውም። ምክንያቱም አብርሃም እስከዛሬ ድረስ አንገቱን ደፍቶ ቁጭ ያለው ፋይሉ እንዳይለቀቅበት ነው። ነገር ግን ያው ዛሬ በጠፋው ስልክ ምክንያት ዳኒ እንግዲህ ሙሉ ፋይልህን ዘረግፍልሃለሁ እያለ አስፈራርቶታል። ዳኒ ይሄን ነገር እንግዲህ ላያደርገው ይችላል ተብሎ አይታሰብም፣ ያደርገዋል እርግጠኛ ነን። ምክንያቱም ሁልጊዜም ቢሆን ባገኘው አጋጣሚ ሁሉ አላማው አብርሃምን መጉዳት ስለሆነ ማለት ነው። እንግዲህ አብርሃም ስልኩን ወይ ትመልስለት ይሆን አትመልስለት ይሆን የሚለውን ያው በቀጣይ የምናየው ነገር ነው የሚሆነው። ለማንኛውም ግን ከነ ዳኒ እስራት ነፃ እንዲያወጣ ፈጣሪ እንዲረዳህ መልካም ምኞታችን ነው ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋብዛለሁ። ሀሳብ አስተያየታችሁን ኮመንት ላይ አስፍሩልን። መልካም ጊዜ ይሁንላችሁ።